ይሄ ገና ቦርደር ላይ ነበራችሁ ማለት ነው? አዎ እስካሁን ቦርደር ላይ ነን። እኔ እኮ ጅቡቲ የገባችሁ መሰለኝ። መስሎህ ነው አንተ? አልገባንም። ከዛ ጅቡቲ ገባን። ልክ ያንኑ አይነት የፖሊስ መኪና እንደዚህ ቂጡን ወደ እኛ አድርጎ በዛ ውስጥ ገባን። እንደገና ደግሞ አስረው ነው ለአራተኛ ጊዜ ሰንሰለት ከኢትዮጵያ ስትወጡ ለአራተኛ ጊዜ እስር ሰንሰለት ገጠማችሁ። በቃ ምን ወንጀል ሰርታችሁ? ምንም ነገር የለም። ኃጢአት ከዛ በፊት የሰራችሁት ኃጢአት ነበረ ለየግል እንደ ኑዛዜ ይቆጠር? ምንም። እዚህ ጋር እስቲ አንዴ ቆም በልልኝና የተከበራችሁ ተመልካቾቻችን እነ ጆኒ ብርሃኑና ጓደኞቹ እነ ሰለሞን ሽፈራው ታዋቂው እግር ኳስ ተጫዋች ጅቡቲ ገብተዋል። ግን ጅቡቲ እስከሚደርሱ ድረስ 4 ጊዜ ሰንሰለት ገብቶባቸዋል። ምን እንደሰሩ ምን እንዳረጉ አይታወቅም። የኢትዮጵያ መንግስት ይላክባቸው፣ የጅቡቲ መንግስት ወንጀለኛ መሆናቸውን አውቆ ይሰራቸው አይታወቅምና ጅቡቲ ላይ ነው ያለነው። እዛው ጅቡቲ ይዋኛችሁ ጠብቁ።